ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ትምህርት ነው ወይም የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ዩኒት 5 ቪዲዮ አንድ እንማራለን። ቪዲዮ 1 ወይም ክፍል አንድ እንመለከታለን። ዩኒት 5 it says peoples and states of Africa to 1500 AD የአፍሪካ ህዝቦችና መንግስታት እስከ 1500 ዓመተ ምህረት በሚል ርዕሰ ሀሳብ ነው የምንወያየው። ለዛሬ በመጀመሪያው ክፍል የምንመለከተው 5.1 ሲሆን ላንጉጅ ኤንድ ፒፕልስ ኦፍ አፍሪካ የሚል ነው። ታስታውሱ ከሆነ በምዕራፍ 3 ላንጉጅ ኤንድ ፒፕልስ ኦፍ ኢትዮጵያ ኤንድ ሆርን የሚል ነገር ተማምረን ነበረ። ኢትዮጵያና የአፍሪካ ቀንድ የሃይማኖት፣ የቋንቋ እና የጎሳ ብዝሃነት ያለበት አካባቢ ነው ብለን ነበር። እንደ አካባቢ አፍሪካም ተመሳሳይ ነው። አፍሪካ የቋንቋ የባህልና ወይም የጎሳ እና የሃይማኖት ብዝሃነት ያለበት አህጉር ነው። አፍሪካ ኢዝ ካራክተራይዝድ ባይ ኢትኒክ ላንጉጅ ሪሊጅን ኤንድ ካልቸራል ዳይቨርሲቲ የባህል የቋንቋ የጎሳና የሃይማኖት ብዝሃነት ያለበት አህጉር ነው። ስለዚህ Africa as a continent, it's characterized by various languages, cultures, ethnicity, and religion. Africa is the home of various languages, ethnicity, religion and cultures የተለያዩ ቋንቋዎች፣ የተለያዩ ጎሳዎች፣ የተለያዩ ሃይማኖቶችና ባህሎች ያለባት የሚገኝባት አህጉር ነች። ስለዚህ አፍሪካ ኢዝ ካራክተራይዝድ ባይ ዳይቨርሲቲ ኦፍ ላንጉጅ፣ ዳይቨርሲቲ ኦፍ ኢትኒሲቲ፣ ዳይቨርሲቲ ኦፍ ካልቸር ኤንድ ዳይቨርሲቲ ኦፍ ሪሊጅን። ስለዚህ አፍሪካ the people of Africa spoke various languages. The people of Africa spokes ወይም speaking various languages. ስለዚህ አፍሪካ is a vast continent inhabited by people who speak various languages. Africa is a vast continent inhabited by people who speak various languages. ብዙ ቋንቋዎችን የሚናገሩ ህዝቦች የሚኖሩባት አህጉር ነች። and the language spoken in Africa, they are classified into 4 super language families. The language spoken in Africa are classified into 4 super language families. ታስታውስ ከሆነ በኢትዮጵያና በአፍሪካ ቀንድ የሚነገሩ ቋንቋዎች በ3 የቋንቋ መደብ ይከፈላሉ ብለን ነበረ። ይቅርታ፣ በ2 የአፍሮኤዥያቲክ እና የኒሎ ሳሃራን። ወደ አፍሪካ ስንመጣ በአፍሪካ ውስጥ የሚነገሩ ቋንቋዎች በ4 የቋንቋ ግንድ ወይም ሱፐር ላንጉጅ ፋሚሊ ይከፈላሉ። እነዚህም ኒጀር ኮንጎ ሱፐር ላንጉጅ ፋሚሊ ማለት ነው። አፍሮኤዥያቲክ
አፍሮ ኤዥያቲክ ሱፐር ላንጉጅ ፋሚሊ። ሶስተኛ ኒሎ ሳሃራን ሱፐር ላንጉጅ ፋሚሊ ኤንድ ሰርድ ፎርዝ ኮይሳን ሱፐር ላንጉጅ ፋሚሊ ናቸው። ሱፐር ፋሚሊ ባለፈው ሁለቱን አይተናል። እነዚህ በኢትዮጵያና በአፍሪካ ቀንድ የሚነገሩ ቋንቋዎችን የሚያካትቱ ናቸው። እንግዲህ ሌሎችን ያካትታሉ ማለት ነው። ስለዚህ በአፍሪካ የሚነገሩ ቋንቋዎች በአራት ዋና ዋና መደብ ይከፈላሉ፣ ወይም አራት የቋንቋ መደቦች አሉ ማለት ነው በአፍሪካ። የኒጀር ኮንጎ ሱፐር ላንጉጅ ፋሚሊ፣ የአፍሮኤዥያቲክ ሱፐር ላንጉጅ ፋሚሊ፣ የናይሎ ሳሃራን ሱፐር ላንጉጅ ፋሚሊ እና ኮይሳን ሱፐር ላንጉጅ ፋሚሊ ነው። በእነዚህ አራት መደብ ውስጥ የሚካተቱ ከ1000 በላይ ቋንቋዎች በአፍሪካ ውስጥ ይነገራሉ። ስለዚህ አበብ ሱፐር ላንጉጅ ፋሚሊስ አበብ ሱፐር ላንጉጅ ፋሚሊስ ቶታሊ include about 1000 languages spoken in Africa። እነዚህ አራቱ ከ1000 በላይ ቋንቋዎችን በውስጣቸው ያካትታሉ። ናይጄሪያን እንኳን ለምሳሌ ብናነሳ the most populous country of Africa ከ525 በላይ ቋንቋዎች ከ514 በላይ ቋንቋዎች ይነገራሉ። ኢቨን ኢን ናይጄሪያ አለውን ከ514 በላይ ላንጉጆች ወይም ቋንቋዎች ይነገራሉ። ስለዚህ በአፍሪካ የሚነገሩ ከ1000 በላይ ቋንቋዎች በእነዚህ አራት የቋንቋ መደብ ወይም ሱፐር ላንጉጅ ፋሚሊ ይመደባሉ ማለት ነው። ኒጀር ኮንጎ ወይም ኮርዶፋኒያን ይባላል፣ በኋላ እናየዋለን። ኮርዶፋኒያን ሱፐር ላንጉጅ ፋሚሊ፣ አፍሮኤዥያቲክ ኒሎ ሳሃራን እና ኮይሳን ሱፐር ላንጉጅ ፋሚሊ እየተባሉ ይጠራሉ ማለት ነው። እያንዳንዳቸውን እንመልከት። ኒጀር ኮንጎ ለምሳሌ ኒጀር ኮንጎ ሱፐር ላንጉጅ ፋሚሊ ሱፐር ላንጉጅ ፋሚሊ ይሄ ኢት ኢዝ ኦልሶ ኮልድ ኮርዶፋኒያን ሱፐር ላንጉጅ ፋሚሊ ይባላል። ኢት ኢዝ ኦልሶ ኮልድ ኮርዶፋኒያን ሱፐር ላንጉጅ ፋሚሊ ሱፐር ላንጉጅ ፋሚሊ እየተባለ ይጠራል። ስለዚህ ኒጀር ኮንጎ ወይም ኮርዶፋኒያን ሱፐር ላንጉጅ ፋሚሊ ልንል እንችላለን። ኒጀር ኮንጎ የሚከተሉትን ቋንቋዎች ያካትታል። ኒጀር ኮንጎ ኢት ኢንክሉድስ ዘ ፎሎዊንግ ላንጉጅስ ኢት ኢንክሉድስ ዘ ፎሎዊንግ ላንጉጅስ የሚከተሉትን ቋንቋዎች ያካትታል። ለምሳሌ የባንቱ ቋንቋ ባንቱ ላንጉጅ፣ ዌስት አትላንቲክ ላንጉጅስ፣ የምዕራብ አትላንቲክ ቋንቋዎች፣ የማንዴ ቋንቋ ላንጉጅ፣ ቮልታይክ ላንጉጅ፣ የካዋ ቋንቋ
የካዋ ቋንቋ፣ የአዳማዋ ኢስት ቋንቋ፣ የአዳማዋ ኢስት ቋንቋና የኮርዶፋኒያን ቋንቋዎችን ይይዛል። ኮርዶፋኒያን ቋንቋዎችን ይይዛል። አፍሮኤዥያቲክ ሱፐር ላንጉጅ ፋሚሊ ሁለተኛ፣ አፍሮኤዥያቲክ ሱፐር ላንጉጅ ፋሚሊ ሱፐር ፋሚሊ በአብዛኛው ኢን ኢትዮጵያ ኢን ሆርን አካባቢ የሚነገር ቋንቋ ነው። በኋላ እያንዳንዳቸውን በስፋት እናገኛለን ወይም እናያለን። ኢንክሉድ ዘ ፎሎዊንግ ላንጉጅ የሚከተሉትን ያካታል። አንደኛ የበርበር ቋንቋ በሰሜን የሚነገር ነው። ቻዲክ ኢን ቻድ፣ ኮፕቲክ ይሄ ኤንሸንት ኢጂፕሽያን ቋንቋ ነው። የኮፕቲክ አሁን የግብፅ ኦርቶዶክስ ቤተክርስቲያን የምትጠቀመው የቆፕጥ ወይም የኢጅፕት ጥንታዊ እንግዲህ የኢትዮጵያ ጥንታዊ ቋንቋ ግዕዝ እንደሚባለው ኤንሸንት ኢጂፕሽያንም የራሳቸው ጥንታዊ ቋንቋ አላቸው። ኮፕቲክ ይባላል። ኩሽቲክ ከዚህ ቀደም አይተነዋል በዩኒት 3 ኩሽቲክ። ሴሜቲክ እና ኦሞቲክ ቋንቋዎችን ያካታል። በኋላ በዝርዝር እናያቸዋለን። ሶስተኛው ኒሎ ሳሃራን ላንጉጅ ፋሚሊ ሱፐር ላንጉጅ ፋሚሊ እነዚህን ያካትታል። ኢንክሉድ ዘ ፎሎዊንግ የሚከተሉትን ያካትታል። ቻሪ ናይል የቻሪ ናይል ቋንቋ በዚህ መደብ ውስጥ የሚመደቡ ናቸው። የሶንጋይ ይሄ ወደ ማሊ አካባቢ የሚነገር ቋንቋ ነው። የሶንጋይ የሳሃራን የመባን የኮማን እና የፈር ቋንቋዎችን ይይዛል። እንግዲህ በኒሎ ሳሃራን ውስጥ የሚመደቡት የቻሪ ናይል፣ የሶንጋይ፣ የሳሃራን፣ መባን ኤንድ ኮማን ኤንድ ፈር ቋንቋዎችን። ኮይሳን አራተኛው ሱፐር ላንጉጅ ፋሚሊ ብዙውን በሳውዘርን ፓርት ኦፍ አፍሪካ የሚነገሩ ቋንቋዎችን እንደሚያካትተው በተለይ በደቡብ የአፍሪካ ክፍል በተለይ ደግሞ ሪፐብሊክ ኦፍ ሳውዝ አፍሪካ እነዚህ ሌሴቶ፣ ስዋቲኒ እና የመሳሰሉ አካባቢዎች ላይ ናሚቢያ የመሳሰሉ አካባቢዎች ላይ የሚነገር ቋንቋ ነው። በኋላ ጂኦግራፊካል ዲስትሪቢሽኑ እናየዋለን። ኮይሳን ሱፐር ላንጉጅ ፋሚሊ ኢንክሉድ ዘ ፎሎዊንግ የሚከተሉትን ያካትታል። ኮይ እና ሳን እንግዲህ ሁለቱን ኮይሳን የሚባሉት የሁለቱ ቋንቋ ጥምረት ነው ማለት ነው። የሳን ላንጉጆችን እና የኮይ ላንጉጆችን ያካትታል ማለት ነው። ዲስትሪቢዩሽናቸው ጂኦግራፊካል ዲስትሪቢዩሽን ኦፍ ዘ ፎር ላንጉጅ ፋሚሊስ ጂኦግራፊካል distribution of the four language families የአራቱ
ላንጉጅ ፋሚሊስ ጂኦግራፊካል ዲስትሪቢሽን ምን ይመስላል የሚለውን እንመልከት። ለምሳሌ አፍሮ ኤዥያቲክ የሚከተሉት አካባቢዎች የአፍሪካ አካባቢዎች ላይ ይነገራል። አፍሮ ኤዥያቲክ ሱፐር ፋሚሊ spoken in the following areas. Spoken in the following regions. በእነዚህ አካባቢዎች የሚነገሩ ቋንቋዎችን ያካትታል። አንደኛ ኖርዘርን አፍሪካ፣ ሁለተኛ ዘ ሳሃራን ሪጅን the Horn of Africa ለምሳሌ ኩሽቲክ እና የኦሞቲክ ምንድነው የሴሜቲክ እና የኦሞቲክ ቋንቋዎችን ማንሳት እንችላለን። አራተኛ in the lake Chad areas, around lake Chad areas. ስለዚህ ጂኦግራፊካሊ እነዚህ አካባቢዎች ላይ ይነገራል ማለት ነው። እነዚህ እንደገና በስድስት ቅድም አይተናቸዋል። በስድስት ፋሚሊ እንደገና ይከፈላል። ቅድም የዘረዘርናቸው ናቸው፣ አዲስ ነገር የለውም። የበርበር፣ የቻዲክ፣ የቆፕቲክ፣ የኩሽቲክ፣ ኦሞቲክ እና ሴሜቲክ ብለን ያልናቸው ማለት ነው። ሴሜቲክ ላንጉጅ ፋሚሊ ያው በአብዛኛው ኢትዮጵያ ሜንሊ እንደ ሆርን ኦፍ አፍሪካ ማለት ኢትዮጵያ ይነገራሉ። ኦሞቲክስ ሳብ ፋሚሊስ ኦንሊ ኢትዮጵያ ውስጥ ብቻ ነው የሚነገሩት። በዝርዝር እናያቸው ሁሉንም። አፍሮኤዥያቲክ 6 ፋሚሊዎች አሉት። አፍሮኤዥያቲክ ሃዝ 6 ሜን ሳብ ፋሚሊስ ሳብ ላንጉጅ ፋሚሊስ። እነዚህም በርበር የበርበር ቋንቋ የኖርዘርን አፍሪካ አካባቢ የሚነገር ቋንቋ ነው። ኖርዘርን አፍሪካ። የቻዲክ ቋንቋ ቻዲክ ሴንትራል አፍሪካ። ቆፕቲክ ኤንሸንት ኢጂፕሽያን ናይዴይስ የግብፅ ኦርቶዶክስ ቤተክርስቲያን ውስጥ ለቅዳሴ አገልግሎት የሚያገለግል ቋንቋ ነው። ኩሽቲክ ሴሜቲክ እና ኦሞቲክ። እነዚህ ኩሽቲክ እንደ ሴሜቲክ የምንላቸው በአብዛኛው ኢትዮጵያ ውስጥ የሚነገሩ ቋንቋዎች ናቸው። ኢትዮጵያ ውስጥ ኦሞቲክ ኢትስ ኦንሊ ኢን ኢትዮጵያ፣ የትም የአፍሪካ ክፍል አይነገርም። ስፖክን ኦንሊ ኢን ኢትዮጵያ ውስጥ የሚነገሩ ቋንቋዎች ናቸው። ኩሽቲክ ያው የሪድሲ የአፍሪካ ቀንድና የሴንትራል ኬንያን ታንዛኒያ አካባቢ ይነገራል። ኩሽቲክ ከኢትዮጵያ በተጨማሪ ኢንደ ሪድ ሲ ኮስታል ኤሪያስ ኢንደ ሆርን ኦፍ አፍሪካ እሱም ይነገራል። ኢንደ ሆርን ኦፍ አፍሪካ እንዲሁም ሴንትራል ፓርትስ ኦፍ ኬንያ ኤንድ ታንዛኒያ ሴንትራል ፓርትስ ኦፍ ኬንያ ኤንድ ታንዛኒያ አካባቢ ይነገራል ማለት ነው። ሁለተኛው ኒጀር ኮንጎ ወይም ኮርዶፋኒያን
ሱፐር ላንጉጅ ፋሚሊ ነው። ሁለተኛው ቤዝድ ኦን ዜር ጂኦግራፊካል ኤሪያ ኒጀር ኮንጎ ሱፐር ላንጉጅ ፋሚሊ ይህ እንግዲህ በአብዛኛው ዘ ሞስት ሲግኒፊካንት ነምበር ኦፍ ስፒከር ዘ ላርጅስት የሚባለው ይሄ ነው። ኢትስ ዘ ላርጅስት ሱፐር ፋሚሊ ዘ ላርጅስት ሱፐር ላንጉጅ ፋሚሊ ኢን አፍሪካ followed by Afro-Asiatic super language family የአፍሮ-ኤዥያቲክን አስከትሎ ትልቁ ወይም ቀዳሚው የሚባለው የኒጀር ኮንጎ ሱፐር ላንጉጅ ፋሚሊ ነው። that means it has large number of speakers in Africa. has large number of speakers በጣም ሰፊ ተናጋሪ ያለው የቋንቋ መደብ ነው። ወይም ደግሞ በጣም ሰፊ አፍሪካውያን የሚናገሯቸው ቋንቋዎች የሚመደቡት የኒጀር ኮንጎ ሱፐር ላንጉጅ ፋሚሊ ውስጥ ነው። በዋናነት ሁለት ብራንቾች አሉት። እነሱ ደግሞ እንደገና ይከፈላሉ። it has two main sub super language families ሁለት ሱፐር ላንጉጅ ፋሚሊዎች አሉት። ኒጀር ኮንጎ ኤንድ ኮርዶፋኒያን ናቸው። ኒጀር ኮንጎ ሳብ ፋሚሊ እና ኮርዶፋኒያን ሳብ ፋሚሊ። ለዛ ነው ኒጀር ኮንጎ ወይም ኮርዶፋኒያን ይባላል ያልነው። ስለዚህ ኒጀር ኮንጎ እና ኮርዶፋኒያን ወይም ደግሞ ኒጀር ኮንጎ ኮርዶፋኒያን ሱፐር ላንጉጅ ፋሚሊ ብለን ልንጠራው እንችላለን ማለት ነው። ስለዚህ ሁለት ሳብ ፋሚሊዎች አሉት፣ ኒጀር ኮንጎ እና ኮርዶፋኒያን። ኒጀር ኮንጎ ሳብ ፋሚሊ is widely spoken in West Africa and all the Bantu Africa. Widely spoken in West Africa, much of West Africa, በአብዛኛው ዌስት አፍሪካ እና ኦል ባንቱ አፍሪካ ውስጥ ይነገራል። ወይም ደግሞ እነዚህ የባንቱ የሚባሉ ፋሚሊዎች የሚገኙባቸው አካባቢ ይነገራል። ይሄ ባንቱ የምንለው ቋንቋ ተናጋሪዎች አብዛኛውን የሚገኙት ሳብሳሃራን አፍሪካ ነው። ዛት ኢዝ ሳብሳሃራን አፍሪካ። ስለዚህ ሳብሳሃራን አፍሪካ እና ማች ኦፍ ዘ ዌስት አካባቢ የሚነገር ቋንቋ ነው። ዜር አር ኦቨር 450 ላንጉጅ ዛት አር ግሩፕድ ኢን ባንቱ ፋሚሊ። ይሄ ባንቱ ፋሚሊ የምንለው ባንቱ ፋሚሊ has over 450 languages ከ450 በላይ ቋንቋዎችን ይይዛል። one of the most widely spoken African language and mixed African
and Arab cultures that belongs to the Bantu language group የምንለው ኪስዋሂሊ ነው። from Bantu families the most widely spoken language is ኪስዋሂሊ ነው። ኪስዋሂሊ የአፍሪካና የአረብ ካልቸርስ ወይም የአፍሪካና የአረብ ላንጉጅ ሚክስር ነው። ኪስዋሂሊ it is a mixture of African and Arab cultures የአፍሪካውያንና የአረብ ቋንቋ ቅይጥ የሆነ እንግዲህ በስፋት የሚነገር የባንቱ ፋሚሊ ውስጥ የሚመደበው የኪስዋሂሊ ቋንቋ ነው ማለት ነው። ሁለተኛው ኮርዶፋኒያን ነው። እንግዲህ ኮርዶፋኒያን ላንጉጅ ፋሚሊ በአብዛኛው ይሄ የኑባ ሂልስ እና የሳውዝ ኦፍ ሪፐብሊክ ኦፍ ሳውዝ አፍሪካ የኑቢያ ከፍተኛ ቦታዎች ወይም ደግሞ በአጭሩ የዛሬዋ ሪፐብሊክ ኦፍ ሱዳን አካባቢ የሚነገር ቋንቋ ነው። ኮርዶፋኒያን ላንጉጅ that are widely spoken in Republic of Sudan. Widely spoken in Republic of Sudan, that is in ኑቢያን ሂልስ የኑቢያን ሂልስ ወይም ደግሞ የሀገሪቱ ደቡብ ምስራቅ ክፍል አካባቢ የሚነገር ቋንቋ ነው ማለት ነው። ሶስተኛው ዘ ሰርድ ሱፐር ላንጉጅ ፋሚሊ ኦፍ አፍሪካ ኒሎ ሳሃራን ሱፐር ላንጉጅ ፋሚሊ ነው። ኒሎ ሳሃራን ሱፐር ላንጉጅ ፋሚሊ ኒሎ ሳሃራን ሱፐር ላንጉጅ ፋሚሊ ኢት ኢዝ ዘ ሰርድ ላርጀስት ሶስተኛው ታላቁ የቋንቋ ቤተሰብ ነው በአፍሪካ። ኢት ኢዝ ዘ ሰርድ ላርጀስት ሱፐር ላንጉጅ ፋሚሊ ኦፍ አፍሪካ ኢን ተርምስ ኦፍ ቱ ኬዝስ በሁለት ጉዳይ ፋሚሊ ኦፍ አፍሪካ ኢን ዋን ኤሪያል ከቨሬጅ ኤንድ ነምበር ኦፍ ስፒከርስ በተናጋሪ ብዛትና በኤሪያል ከቨሬጅ ሶስተኛው የኒሎ ሳሃራን ሱፐር ላንጉጅ ፋሚሊ ነው። ኤንድ ኢት ሃዝ 6 ሳብ ግሩፕስ 6 ንዑስ የቋንቋ ቤተሰቦች አሉት። ኢት ሃዝ 6 ሳብ ላንጉጅ ግሩፕስ። እነዚህም ምን ናቸው? ምንድነው? ቻሪ ናይል፣ እነዚህም ቻሪ ናይል በተለይ ኢትዮጵያ ኤንድ ሱዳን ቦርደር አካባቢ የሚነገሩ ኢትዮ ሱዳኒስ ቦርደር ኤንድ አባይ ጎርጅስ
አባይ ጎርጅስ አካባቢ የሚነገሩ ሶንጋይ ኖርዘርን አፍሪካ በተለይ ደግሞ ማሊ ኤሪያ የሚነገሩ ሳሃራ ዴዘርት ውስጥ የሚነገሩ መባን ኮማን ኤንድ ፈር የሚባሉ 6 ንዑስ የቋንቋ ቤተሰቦች አሉት። አራተኛውና የመጨረሻው ኮይሳን ሱፐር ላንጉዌጅ ፋሚሊ ነው። ኮይሳን ሱፐር ላንጉዌጅ ፋሚሊ ነው። ኢን ተርምስ ኦፍ ኤሪያል ከቨሬጅ ኢት ኢዝ ዘ ስሞለስት የሚባል ነው። ኢት ኢዝ ዘ ስሞለስት super language family family in terms of aerial coverage and number of speakers and mostly it is spoken in southern part of Africa. Mostly spoken in southern parts of Africa. በኋላ ጂኦግራፊካል ዲስትሪቢዩሽኑን በካርታ እዚጋ የምታዩትን በደንብ እናየዋለን። ስለዚህ የአፍሪካ ቋንቋዎች በአራት ዋና የቋንቋ መደብ ይከፈላሉ ማለት ነው። ስለዚህ አራተኛው ኮይሳን ሱፐር ላንጉዌጅ ፋሚሊ ሲሆን ይሄ የኮይሳን ሱፐር ላንጉዌጅ ፋሚሊ ኢት ቱ ሳብ ግሩፖች አሉት። ኢት ሃዝ ቱ ሳብ ላንጉዌጅ ፋሚሊስ ሁለት ንዑስ የቋንቋ ቤተሰቦች አሉት። እነዚህም ኮይና ሳን ፋሚሊ ናቸው። ሳን ፋሚሊ። ስለዚህ ሁለት ንዑስ አካባቢዎች አሉ። በአብዛኛው የሳውዘርን ፓርት ኦፍ አፍሪካ በተለይ የናሚብ ካላሪ ዴዘርት፣ ኖርዘርን ፓርት ኦፍ ሳውዝ አፍሪካ፣ ሳውዝ ዌስተርን ቦትስዋና እና ማሊ አካባቢ የሚነገሩ ቋንቋዎች ነው። ስለዚህ ዶሚናንትሊ ስፖክን ኢን ኤሪያስ ኦፍ ካላሃሪ ዴዘርት ዴዘርትስ ወይም ዴዘርት ኤሪያ፣ ኖርዘርን ሳውዝ አፍሪካ፣ ኖርዘርን ሪፐብሊክ ኦፍ ሳውዝ አፍሪካ፣ ሳውዝ ዌስተርን ቦትስዋና፣ ሳውዝ ዌስተርን ቦትስዋና ኤንድ ፓርትስ ኦፍ ናሚቢያ። በእነዚህ አካባቢዎች የሚነገር ቋንቋ ነው። ሌላው እዚህ ጋር ማንሳትና ማወቅ ያለባችሁ ኤክሰፕሽናል ላንጉዌጅ ፋሚሊ አለ።
exceptional language family spoken in Africa. Exceptional language family spoken in Africa. ኤክሰፕሽናል የምንለው ኢት ኢዝ ኤ ላንጉጅ ኖት ግሩፕድ ኢን አበቭ ፎር ከላይ ባየናቸው በአራቱ የቋንቋ መደቦች የማይካተት ኤክሰፕሽናል ላንጉጅ ፋሚሊ እንለዋለን። ይሄ ምንድን ነው? ዚስ ኢዝ አውስትሮኔዥያን ላንጉጅ ፋሚሊ ይባላል። አውስትሮኔዥያን ላንጉጅ ፋሚሊ ነው። ላንጉጅ family. This language family it is spoken in Madagascar. Spoken in Madagascar. Madagascar areas. የማዳጋስካር አካባቢ የሚነገር ቋንቋ ነው። and it belongs to Asian language family. Belongs to Asian language family. በተለይ ሳውዝ ኤዥያ ኢንክሉዲንግ አውስትራሊያ አካባቢ በሚነገሩ ቋንቋዎች ቤተሰብ ውስጥ የሚመደብ ነው። ስለዚህ በአራቱ የማይመደብ አፍሪካ ውስጥ የሚነገር ግን በአራቱ የቋንቋ መደቦች የአፍሪካ ዋና ዋና የቋንቋ መደቦች ውስጥ የማይካተት ኤክሰፕሽናል ላንጉጅ ፋሚሊ ብለን የምናስቀምጠው የአውስትሮኔዥያን ላንጉጅ ፋሚሊ ነው። ስለዚህ የማዳጋስካርና አካባቢው ላይ የሚነገሩ ቋንቋዎች የአራቱ የአፍሪካ የቋንቋ መደብ ወይም ግንዶች ላይ የሚካተቱ አይደሉም ማለት ነው። ስለዚህ በካርታው ላይ እንደምትመለከቱት የአፍሪካ ዋና ዋና ቋንቋዎች እነዚህ ናቸው ማለት ነው። እንግዲህ ይሄ ዲስ ኢዝ ዘ ብሉ ዋን the blue one, this is ይሄ ምንድን ነው? አፍሮ ኤዥያቲክ ሱፐር ላንጉጅ ፋሚሊ ነው። ይሄ ቢጫው እዚህም ጋሉ ዛጌን እዚህም ጋሉ በዋናነት እነዚህን አካባቢዎች ይዞ ዲስ ኢዝ ዘ ብሉ ኒሎ ሳሃራን ነው። ኒሎ ሳሃራን ይሄኛው ጠቆር ያለው ቢጫ ዚስ ዋን ኢዝ ኒጀር ኮንጎ ኦር ኮርዶፋኒያን ላንጉጅ ፋሚሊ ሲሆን ደ ግሪን ዋን ዚስ ዋን በአረንጓዴ የተቀባው ኢንክሉዲንግ ዚስ ናሚቢያ ሪጅን ይሄ ምን ይባላል? ዘ ኮይሳን ፋሚሊ ይሆናል ማለት the Khoisan family. And here the exceptional that is Austronesia ያለው ማለት ነው። this one Austronesian super language family። ስለዚህ በአፍሪካ የሚነገሩ ቋንቋዎች በእነዚህ አራት የቋንቋ መደብ የሚከፈሉ ሲሆን ወይም የሚመደቡ ሲሆን ከነዚህ ውጭ የሆነው በማዳጋስካርና በአካባቢው የሚነገረው ከኤዥያን ላንጉጅ ፋሚሊ ውስጥ የሚመደበው ደግሞ አውስትሮኔዥያ ላንጉጅ ፋሚሊ የሚባለው ማዳጋስካርና አካባቢ ላይ የሚነገር ቋንቋ ነው ማለት ነው። ሌላው እንግዲህ እስካሁን ያየናቸው ቋንቋዎች they are native to the continent. The above language family includes only native languages. ኔቲቭ የሚባሉትን ቋንቋዎች ነው የሚያካትቱት። ኔቲቭ languages. The above
4 super language families. Language families includes native language families. Language families of Africa. But some languages of Africa are not native. ስለዚህ all languages spoken in Africa not native, ኔቲቭ አይደሉም ማለት ነው። ስለዚህ all languages spoken in Africa may not be native. That means there are languages introduced to the continent from the outside world. There are languages introduced into the continent from the outside world. Through the following historical conditions በሚከተሉ ታሪካዊ ሁነቶች ምክንያት ወደ አፍሪካ የገቡ ሌሎች ቋንቋዎች አሉ። አንደኛው ስሩ ትሬድ ነው። ሁለተኛ ባይ ኮሎኒያሊዝም በቅኝ ግዛት እና በንግድ አማካኝነት ወደ ሀገሪቱ የገቡ ቋንቋዎች አሉ። ለምሳሌ for instance, many people in Northern Africa speak the Arabic language. Arabic is not native for Africa. ለምሳሌ for instance, the Arabic language widely spoken in Northern Africa. Widely spoken in Northern Africa. ለምሳሌ በስፋት የሰሜኑ የሀገራችን የአፍሪካ ክፍል የሚነገረው የአረብኛ ቋንቋ is not native. እንዴት ገባ ካል this language, the Arabic language, it brought into northern part of Africa in the 7th and 11th century by the Arab Muslims through trade. በንግድ እንቅስቃሴ ወደ አፍሪካ በ7ኛው እና በ11ኛው መቶ ክፍለ ዘመን መካከል ላይ የገባ ነው። ስለዚህ the Arabic language introduced into Africa in between 7th and 11th century AD by the Arab Muslims through trade. በንግድ እንቅስቃሴ ወደ ሰሜኑ የአፍሪካ ክፍል በ7ኛው እና በ11ኛው መቶ ክፍለ ዘመን መካከል ላይ በንግድ እንቅስቃሴ የገቡ ናቸው። እንዲሁም ባይ ዩሮፒያን ኮሎናይዘርስ ለምሳሌ እንግሊሽን ባይ ዩሮፒያን ኮሎናይዘርስ ለምሳሌ ባይ ዩሮፒያን ኮሎናይዘርስ ወይም ኮሎኒያል ፓወርስ some languages are introduced
ኢንቱ ዘ ኮንቲኔንት ኢንቱ አፍሪካ። ለምሳሌ ማንሳት የምንችለው እንግሊሽ ላንጉጅ፣ ለምሳሌ እንግሊሽ ላንጉጅ ሜንሊ ኢን ኢስተርን ኤንድ ሳውዘርን አፍሪካ። ለምሳሌ ኢስተርን ስንል ኬንያ ማንሳት እንችላለን። ኬንያ የኬንያ ኦፊሻል ላንጉጅ ኦፍኮርስ ስዋሂሊኛ አለ፣ ግን እንግሊዝኛ ነው። ሳውዝ አፍሪካን ማንሳት እንችላለን። ለምሳሌ ሪፐብሊክ ኦፍ ሳውዝ አፍሪካ። እነዚህ ለምሳሌ የእንግሊዝኛ ተናጋሪዎች ናቸው፣ እንግሊሽ ስፒከርስ ናቸው። እንግሊሽ ስፒከርስ። ይሄ ደግሞ ለምንድነው እንግሊዝኛ ተናጋሪ የሆኑት? ባይ ብሪቲሽ ኮሎኒያል ፓወር ኦፍ ብሪቲሽ ኮሎኒያል ፓወር። በዚህ ምክንያት ነው በተለይ ምስራቅ አፍሪካ እና ደቡብ አፍሪካ የእንግሊዝኛ ቋንቋ ተናጋሪ የሆኑት። ዌስተርን ኤንድ ሴንትራል አፍሪካ ለምሳሌ ደግሞ ዌስተርን ኤንድ ሴንትራል አፍሪካ they spoke French, Spanish and Portuguese. ለምን? because of colonial power. ስለዚህ አንዳንድ የአፍሪካ ሀገራት because of their respective colonial powers የራሳቸውን ቋንቋ ወደ ሀገሪቱ እንዲገቡ አድርጓል። ለምሳሌ ዌስተርንና ሴንትራል አፍሪካን ስናይ የፈረንሳይኛ፣ የስፓኒሽ እና እንዲሁም የደች እና የፖርቹጊዝ ቋንቋ ተናጋሪዎች ይበዛሉ። ይሄ ለምን ሆነ? ኔቲቭ ኢንዲጂነስ የሆነው ቋንቋቸው እንዳለ ሆኖ በብዛት እንደውም አንዳንድ ሀገራቱ በተለይ የምዕራብ አፍሪካ ሀገራት የፍሬንች እና ስፓኒሽ እንዲሁም ፖርቹጊዝ ኦፊሻል ቋንቋ እስከ ማድረግ ደርሰዋል። ይሄ ለምን መጣ? ቢኮዝ ኦፍ ኮሎኒያል ፓወር ነው። በቅኝ ግዛት ጊዜ በቅኝ ገዢዎቻቸው በደረሰባቸው ተጽዕኖ ከራሳቸው ቋንቋ ይልቅ የቅኝ ገዢዎቻቸውን ቋንቋ የስራ ቋንቋ ያደረጉ የአፍሪካ ሀገራት በጣም ብዙ ናቸው ማለት ነው። ስለዚህ ሁሉም ቋንቋዎች ኔቲቭ ላይሆኑ ይችላሉ፣ ደግሞም አይደሉም። ኦል አፍሪካን ላንጉጅ አር ኖት ኔቲቭ። ሁሉም የአፍሪካ ቋንቋዎች ኔቲቭ አይደሉም። በንግድ እንቅስቃሴ፣ በኮሎኒያሊዝም ሙቭመንት ወይም በቅኝ ግዛት ሙቭመንት ወደ አፍሪካ ምድር የገቡ ቋንቋዎች አሉ ማለት ነው። ስለዚህ የአፍሪካ ቋንቋዎችን በተመለከተ ለዛሬ የነበረን በዚህ ይጠናቀቃል። በቀጣይ ስቴትስ ኢን አፍሪካ በሚል ርዕሰ ሀሳብ አፍሪካ ውስጥ የነበሩ መንግስታት በተለይ ቢፎር ኮሎኒያሊዝም የቅኝ ግዛት እንቅስቃሴ ከመጀመሩ ከ19ኛው ኤርሊ 19th ሴንቸሪ ወይም ሌት 19th ሴንቸሪ ኤንድ ኤርሊ 20th ሴንቸሪ የቅኝ ግዛት እንቅስቃሴ ከመጀመሩ በፊት በአፍሪካ ምድር የነበሩ መንግስታት ወይም ደግሞ ስቴትስ ኢን አፍሪካ ኢን ኖርዝ ኢን ዌስት ኢን ኢስት እያል የምናያቸውን በቀጣይ እናያለን። ለዛሬ በዚህ እናበቃለን።